ሰላም 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 ውድና የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ከብዙ መጠፋፋት በኋላ ከብዙ መጥፋት በኋላ መጥቼላችኋለሁ። ለዛ ደግሞ በጣም ይቅርታ። እውነት እናንተን ማስጨንቀናችኋል ስለጠፋን። ምን ሆነው ነው ምን ገጥሟቸው ነው ብላችሁ ተጨንቃችሁ በጓደኞቻችንም በቴክስትም ለኔ በውስጥ ድጋሚ በኮሜንትም እያየው ነውና በጣም ተጨንቃችሁ እየጠየቃችሁ ነበር። እግዚአብሔር ይመስገን እኛ ደህና ነን። እንደዛ ስላስጨነቅናችሁ ደግሞ በጣም ይቅርታ። ምንድነው ብዙ ነገር ልነግራችሁ ፈልጌ አሁን ካሜራ ሲይዝ ጠፋብኝና ምንም ቢሆን ምንም ከጎናችሁ ያለውን ሰው ሳታማክሩ ምንም ነገር እንዳታረጉ። ማለት እኔ አሁን ለምሳሌ የማስበው ስኬቴን ነበር፣ ግን በትንሽ ስህተት በጣም ትልቅ ችግር ውስጥ ልገባ ነበርና እግዚአብሔር በጣም ነው ደስ ያለኝ ለብቻ ይሄንን ማድረጌ። ከፍቅረኛዬ ጋር ምናምን ሆኜ አላመንኩም፣ ማንንም ሳናስቸግር ሁለታችን በቃ ለፍተን ብዙም ባም ብናለቅስ እኔ ቤት ዘግቼ ነበር እያለቀስኩ የነበረው ማርያምን። ምክንያቱም ፉዛች ጋር እየተጨነቀ ነበረ ምናምን ለማንም ላለመናገር ብዬ ቤት በሬን ዘግቼ ለምን ጌታዬ ለምን ይሄ ሁሉ ነገር ነው ላይ ይህናል ምን ኃጢአት ሰርቻለሁ ምናምን እስከ ማለት ድረስ እና እግዚአብሔር አላሳፈረኝም። ያው እና አሁንም የማለቅሰው ደግሞ ይሄ ባሳለፍኩት ነገር ተናድጄ ወይ ተጸጽቼ ለምን ሆነ አይደለም። በጣም የደስታ እንባ ነው። እግዚአብሔርን የደስታ እንባ ነው። በጣም ደስ ስላለኝ ነው። ምክንያቱም ባለቅስም ይሁን ኖራለሁ ከትዝታ ጋር ቆሜ ስንቄ ነው ትዝታ ለፍቅር ውለታ ትዝታ ባችሁ እኔ አሁን ትንሽ 15 ቀን ምናምን ይቀረኝ ልመረቅ ማለት ነው እና አስቡት ልመረቅ ነው ስራ ሊይዝ ነው ምናምን ብዬ ብዙ ነገር እቅድ እያረኩበት ባለው ሰዓት ጌታ እንዲህ ለምን ከፋሽ ምናምን እንዳትሉኝ፣ አልከፋኝም። ይሄ የደስታ እንባ ነው። ማርያምን የደስታ እንባ ነው። በጣም ደስ ስላለኝ ነው እና በሁሉም ነገር ነው ደስ ያለኝ። በቃ የምታምኑት አምላክ አለላችሁ። እናንተ ዋና ጸሎት ብቻ አድርጉ እና ፈጣሪም ደግሞ ላያችሁ ላይ ሰጥም የሆነ ነገር የሚያደርገው ለምክንያት ነው። የሆነ ነገር ሲያደርግላችሁ የፈለገ መጥፎ ነገር ይሁን እኔ ማለት ነው በቃ ምን ልበላችሁ በአንዴ ምድር ጨለምን ያለችብኝ ገባችሁ? ምድር ጨለመችብኝ። በቃ ፈጣሪ እንዴት አንድ የሆነ እንትን አታዘጋጅልኝ መውጫ ቀዳዳ ምን ልሁን ራሴ እንዳጠፋ ነው የምፈልገው። በቃ ከፈጣሪ ጋር በጣም ብዙ ተባብዬ ነበር፣ ግን እግዚአብሔር ይመስገን የዋህ ስትሆኑ ሰው ጅል ያረጋችኋል እና ጅል አትሆኑ። ቀበሮ ሆናችሁ እንደ ቀበሮ ብልጥ ሆናችሁ ይጥላችሁ ሰው። የዋህ ሆናችሁ እንዲህ ሰው ከሚረግጣችሁ ብቻ በዚህ ትንሽ ቀናት ውስጥ በጣም በቃ አንድ ቀን 1 ዓመት መስሎ እስኪረዝምብኝ ድረስ መቼ ነው ይሄ ቀን የሚያልፈው? እንደው የእውነት አልፎ አወራዋለሁ ብያለሁ። እግዚአብሔር ይመስገን ግን አሁን ቆሜ ለእናንተ እያወራኋችሁ ነው። በጣም በቃ እኔ እንጃ በጣም ብዙ ነገር ተምሬያለሁ። ያሳለፍኩትን ነገር ደግሞ ለምክንያት ነው። ምክንያቱም ከዛ መሃል ጓደኛዬንም ለይቻለሁ፣ ወዳጅ ጠላቴን ለይቻለሁ። ገባችሁ? በደስተኛ ጊዜያችሁ ምንም ባልጎደለባችሁ ጊዜ ሁሉም ሰው የእናንተ ጓደኛና የእናንተ ወዳጅ ነው። ግን የሆነ ችግር ወይ የሆነ ችግር ውስጥ ወይ የሆነ ነገር ሲያጋጥማችሁ መጥፎ ነገር ሲያጋጥማችሁ ማንንም ከጎናችሁ የለም። ግን የዛን ጊዜ ከጎናችሁ ያለ ሰው የእናንተ የምን ጊዜም ወዳጅና ጓደኛ ነው እና በዚህን ጊዜ ደግሞ የተረዳሁት ነገር ይሄ ነው እና ፈጣሪ በዛው አማርሬ ነበረ። ያ ሁሉ ነገር ሲደርስ ፈጣሪ ይሄና አለኔ ምን ሰርቻለሁ? ምን አድርጌያለሁ? በዚህ ልክ ምበድለን እኔንም ማልፉ አሁን ይሄ ፉም ከኔም ማልፈ ሌላ ሰው እንዴት ምናምን ብዬ በቃ ከእግዚአብሔር ጋር በጣም በቃ ማይሆኑ ቃላት ይሄ ሆዳችሁ ሲብሳችሁ ከፈጣሪ ጋር ብዙ አውርቻለሁ፣ ብዙ ብየዋለሁ። ግን የሁሉ ነገር ያደረገኝ እንድማርበት ነው።
ከጎኔ የሚያስመስሉትን ሰዎች ሊያርቅልኝ ነው። ገባችሁ? እኔ እንጃ በዚህ የተረዳሁት ነገር እንዲህ ብዬ አልነግራችሁም። ብቻ ለእናንተ የምፈልገው ነገር ምንድነው? አትጨነቁብኝ። እግዚአብሔር ይመስገን የሁሉ ነገር አልፌያለሁ። የሁሉ ነገር ያለፍኩት ደግሞ በሱ ቸርነት ነው። ሁለተኛ ደግሞ በፉ ነው፣ ሌላ በማንም አይደለም። ባይዘው ፈጣሪ ሊረዳችሁ ሲፈልግ በሰው ነው። ገባችሁ? እና ያ ሰው ደግሞ ለኔ ፉ ነው። ፉ በቃ በተቸገርኩበት በጨነቀኝ በሁሉም ሰዓት ከጎኔ ነው። በሁሉም ሰዓት ፈልጌው አጥቼው አላውቅም። እኔ እሱን ማስቸገር ሳልፈልግ እሱ የሆነ ወይ ቀልቡ ወይ ልቡ ነግሮት እኔ ያለሁበት ቦታ ሊመጣ ይችላል። የእውነት እያካበድኩ ምናምን አይደለም። እና ሁሉ ነገር የሚያደርገው ደግሞ ፈጣሪ ለበጎ ነው ማለት እዚህ አዲስ አበባ ያመጣን ሁሉ ነገር ያደረገ። ምክንያቱም እኔና ፉ በቃ የሆነ ችግር የሆነ ነገር ባጋጠመን ቁጥር ራሳችንን እየተፈተንን አለ አይደል? በጣም በቃ ግንኙነታችን እየጠበቀ ይሄ ማንም ማይለያቸው ሰዎች ነው የምንሆነው። ምክንያቱም አሁን ለምሳሌ እኔ እናቴ ጋር ምናምን በሆነ እዛ ቤተሰብ ጋር ብሆን በቃ ለቤተሰብ ነው ሁሉ ነገር የምታወገባችሁ የሚያውቃቸው ሰዎች ምናምን ቤተሰብ ጋር ሂጂ እያለቀስኩ እነሱ ነበር ማስቸግረው። ግን አሁን ምንድነው ለኔም ለፉ የሚያሳየን በራሳችን መተማመናችንን ጨምሮልናል። በቃ በራሳችን እንደምንችል በራሳችን ማድረግ እንደምንችል መተማመን እንዳለብን ይሄንን ነው በቃ የተረዳሁትና ሁሉም ነገር እንኳን ብራችን ከሰረ እንኳን ጊዜያችን እንኳን ሁሉ ነገር የተደከመለት ነገር ነው የሚጣፍጠው። እና ለሁሉም ነገር በድጋሚ እግዚአብሔር ይመስገን እዚህ ላቆመን። ያው ይሄን ነገር እንዲህ አሁን ፉ እኔ ጋር ነው እንደነገርኳችሁ ነው ቤት ነውና እዛ ቆሜ እሱ ጋር ቁጭ ብዬ ይሄን ነገር መናገር አልችልም። ለእናንተ ገባችሁ? ፉ ውለታ ከፈለልኝ ውለታ አደረገልኝ ምናምን አይወድምና ለእናንተ ለመናገር ብዬ ነው ውጪ ካሜራማን ጠርቼው እያወራዎች ያለሁት። ምክንያቱም በጣም ይቀየመኛል፣ በጣም ያዝንብኛል። ምክንያቱም ለኔ ሲል እኔ እንጃ እኔ በራሴን ያዘንኩትና የሆነ ራስ ወዳድም የሆንኩኝ ያህል ነው የተሰማኝ። ምክንያቱም በቃ በኔ ምክንያት እንደታመመ ነው ማስበው። ስቲል እስካሁን በኔ ምክንያት እንደታመመ ነው ማስበው። እና አሁን ታሞ ተኝቷል ማለት እግዚአብሔር ይመስገን ሆስፒታል ነበር የተኛው። አሁን ግን እኔ ጋር ነው። ምክንያቱም እኔ ተንከባክቤ እኔ ላድነው ስለምፈልግ ይሄ አንድ የጓደኝነትም የፍቅረኛም ግዴታዬ ነው። ሁለተኛ ደግሞ በእኔ ምክንያት ነው ሁሉ ነገር የሆነው። ሶስተኛ ማዳን ግዴታዬ ስለሆነ ከጎን ያለሁት እኔ ነኝና ከዚህ ሁሉ ግን ምን እንደተረዳው ታውቃላችሁ? ፈጣሪ የፈለገ ከባድ ነገር ሊያመጣባችሁ ይችላል፣ ግን ከዛው ጋር መፍትሄውን ይሰጣችኋል። ምንም ማችሉትን ነገር ፈጣሪ አይሰጣችሁ። ምንም ማችሉትን ነገር ማለት ነው። እግዚአብሔር ላያስችል አይሰጥም። በቃ ሲሰጣችሁ በቃ ከባድ ነገርም ሲያደርስባችሁ መፍትሄውን ይሰጣችኋል። በቃ የኛ ሚና ምንድነው? የሰዎች ሚና ምንድነው? ያንን ነገር መፈለግ፣ የቱ ነው መፍትሄው፣ የቱ ነው ስህተቱ ብሎ መለየት። እኔ